ከእግዚአብሔር ከአባታችን ከጌታችን ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። የተወደዳችሁ የእግዚአብሔር ልጆች እንደምን አመሻችሁ። እግዚአብሔር ይመስገን ብለን እንድናመሰግነው የረዳን በምህረትና በቸርነቱ እዚህ በተቀደሰ ስፍራ የሰበሰበን አምላካችን እግዚአብሔር ስሙ የከበረ የተመሰገነ ይሁን። አትለይምና ቅድስት እናታችን ወላዲተ አምላክ እግዚአብሔር ባከበራት የክብር መጠን ስሟ የከበረ የተመሰገነ ይሁን። ረድኤተ እግዚአብሔርን አጋዥ በማድረግ ለዕለቱ የምንማማርበት የትምህርታችን ርዕስ የማይፈታ ጾም በሚል ይሆናል። እግዚአብሔር መንፈስ ቅዱስ ዕውቀትና ጥበብን ይግለጽልን። ርዕሱን ሁላችሁም እንዳትረሱ፣ የማይፈታ ጾም። ጾም በፊደላዊ ትርጓሜው ጾመ፣ ተወ፣ ታቀበ ካለው የግዕዝ ግስ የተገኘ ቃል ነው። የቃሉ ፍችም መተው፣ መከልከል፣ መጠበቅ ማለት ነው። በአጠቃላይ ጾም ማለት መከልከል ማለት ነው። የጾም ትርጉም መከልከል ከሆነ ጾምን ለሁለት ከፍለን ማየት እንችላለን። የመጀመሪያው የጾም ትርጉም መከልከል ነው ካልን ጾም በሁለት ፈተን ማየት እንችላለን። የመጀመሪያው የሚታሰርና የሚፈታ ጾም። ሁላችሁ እንደምታውቁት ሰባቱ አጽዋማት ጊዜያቸውንና ወቅታቸውን ጠብቀው የራሳቸው የሆነ ቅበል አላቸው፣ የራሳቸው የሆነ ፋሲካ አላቸው። ጾሙ የሚታሰርበት ጊዜ አለ፣ ጾሙ የሚፈታበት ጊዜ አለ። ጾሙ ተጀምሮ እስኪፈጸም ድረስ ከጥሉላት ምግብ ሙሉ ለሙሉ ተከልክለን እግዚአብሔር አምላክ እንደረዳን መጠን እንደየአቅማችን ሁላችንም እንጾመዋለን። ያ ብቻ አይደለም፣ ቀናቶቹ ወራቶቹ እስኪፈጸሙ ድረስ ይሄ የሚታሰረውና የሚፈታው ጾም በቀን ውስጥ የምንጾመው የጊዜ ልኬታም አለ። ያ የጊዜ ልኬታ እንደየአቅማችን እንደየሥራ ሁኔታችን የተለያየም እንኳ ቢሆን ጠዋት ከእንቅልፋችን ማታ ከ3 ሰዓት አንስተን ጠዋት ከእንቅልፋችን ተነስተን ከምግብ ተከልክለን የምንቆይበት ጊዜያቶች አሉ። ይሄ ጾም በአጠቃላይ ቅበላ አለው፣ ከዛም ደግሞ ፋሲካ አለው። ይሄ የሚታሰርና የሚፈታ ጾም በመባል ይታወቃል። ሁለተኛው ደግሞ የማይታሰርና የማይፈታ ጾም። በሚታሰረውና በሚፈታው ጾም የምንከለከላቸው በርካታ ነገሮች አሉ። ጾሙ ተጀምሮ እስከሚያልቅ ድረስ ከስጋ ከቂቤ እኒህን ከመሳሰሉ ጾማችንን ከሚያገድፉና ከሚያፈርሱብን ምግቦች እንከለከላለን። የዛን ሰዓት ጾም ብለን የምንጠራው ነገር ይሄንን ነው ተወዳጆች። ከምግብ ደግሞ አቅማችን የፈቀደ በየዕለቱ የምንጾምበት ሰዓት ደግሞ ከምግብ ከውሃም ጭምር እንከለከላለን። ጾሙ ተጀምሮ እስከሚያልቅ ድረስ ከጥሉላት ምግብ እንከለከላለን። ይሄ የሚታሰረውና የሚፈታው ጾም። የማይታሰረውና የማይፈታው ጾም ደግሞ ምን አይነት ባህሪ ያለው የሚለውን በተወሰነ እናስቀምጥ። ቅበላ ያለው ጾም ኃይል ፍትወት ወይም ደግሞ ፈቃደ ስጋችንን ለፈቃደ ነፍሳችን ለማስገዛት የምንከለከላቸው ምግቦች አሉ። የማይፈታውና የማይታሰረው ጾም ደግሞ ፋሲካ የሌለው ቅበላ የሌለው ጾም ደግሞ የምንከለከለው ሙሉ ለሙሉ ከኃጢአት ነው። ኃጢአት የዕድሜ ልክ ጾም ነው። እግዚአብሔር አምላካችን ከዝሙት እንድንጠነቀቅ እንድንከለከል ይፈልጋል። ከስርቆት እንድንከለከል ይፈልጋል። ዕድሜ ዘመናችን ልንጾማቸው ከሚገቡ ነገሮች መካከል አንደኛው ኃጢአትን ከሕይወታችን ማስወገድ ነው። ለምሳሌ የሚፈታውና የሚታሰረው ጾም ራሱ የቻለ መዳረሻ አይደለም ተወዳጆች። ይህንን በፍጹም በመካከላችን የሀሳብ ልዩነት መኖር የለበትም። እግዚአብሔር አምላካችን በሚታሰረውና በሚፈታው ጾም አማካኝነት የማይታሰረውና የማይፈታው ጾም ላይ ብርታት እንድናገኝ ነው ያንን ጾም ይሰጣል። ዕድሜ ዘመናችንን ከእንቁላል ልንጾም አንችልም። ለተወሰነ ጊዜ ብቻ ነው ከእንቁላል የምንጾመው። ስርቆትን ግን ዕድሜ ልካችንን መጾም አለብን። ኃጢአት ግን ዕድሜ ልካችንን መጾም አለብን። ሐሜትን ግን ዕድሜ ዘመናችንን መጾም አለብን። ለቤዛ ቀን የታተምንበትን ቅዱሱን የእግዚአብሔርን መንፈስ የሚያሳዝነው ኃጢአት እንደመሆኑ መጠን በተወሰነ
ጊዜያቶች ከእንቁላል መከልከል ስንለማመድ እድሜ ዘመናችንን መጾም የምንችለውን ዝሙት የተባለውን ኃጢአት ለእድሜ ዘመናችን ተከልክለን መኖር የምንችልበት አቅም እንሰንቃለን ማለት ነው። በሌላ አማርኛ ምን ማለታችን ነው? የሚታሰረውና የሚፈታው ጾም ራሱ የልምምድ ሜዳ ነው። የምንለማመደው ምንድን ነው? መከልከል። ለምሳሌ ከእንቁላል መከልከል እኮ ጽድቅ አይደለም። ከእንቁላል የምንከለከለው ለምንድን ነው? ከስጋ የምንከለከለው ለምንድን ነው? የእንስሳት ተዋጽኦ ምግቦቻችን ከምግቦቻችን ጠረጴዛ ማራቅ ያለብን የምንከለከለው ለምንድን ነው? እድሜ ዘመናችንን ተከልክለን መኖር የምንችልበት አእምሮታችንን መቆጣጠር የምንችልበት አቅም እንዲኖረን ነው። ስለዚህም እግዚአብሔር አምላካችን እድሜ ዘመናችንን እንድንጾም ይፈልጋል። እድሜ ዘመናችንን ጾመኛ ሆነን በፊት ለፊቱ በንጽህና መመላለስ አለብን። አባባ ብለን የምንጮህበት የልጅነት መንፈስ የተሰጠን በጾም ብርታት የማይፈታና የማይታሰረውን ጾም ከርኩሰት ተጠብቀን ከኃጢአት ተከልክለን እድሜ ዘመናችንን በእግዚአብሔር መለኮታዊ መዳፍ ማረፍ የምንችልበት አቅም ለመገንባት እንደሆነ መርሳት በፍጹም አይገባም። ትልቁ መሰረታዊ ችግር ይሄ ነው። ይህንን ግንዛቤ ይዘን ጾም ስለማንጀምር አብይ ጾም ውስጥ እንገባለን። ከአብይ ጾም ግን አንዳች የሆነ ጥቅም ሳይኖረን ሳናገኝ ነው የምንወጣው። ስለዚህ ጾም ማለት በዋነኝነት መከልከል ነው። የመከልከሉ የመጨረሻ ግብ፣ የመከልከሉ የመጨረሻ መዳረሻ፣ የመከልከሉ የመጨረሻ መንፈሳዊ ሕይወታችን ላይ ትልቁ ግብ ምንድን ነው? ኃጢአት ነው። ኃጢአትን ዕድሜ ልካችንን ተከልክለን እንድንኖር፣ ኃጢአትን እንድንጸየፈው፣ እግዚአብሔርን ደስ የሚያሰኝ ሥራ ለመስራት እንድንበረታ፣ በኃይለኛው በእግዚአብሔር መለኮታዊ መዳፍ እንድናርፍ፣ እርኩሰትን እንድንጸየፍ፣ በቅድስና ሕይወት ውስጥ እንድንመላለስ ክርስቶስ ቀራንዮ ኮረብታ ላይ ሥጋውን የቆረሰው ደሙን ያፈሰሰው በንጽህና እንድንኖር ነው። በንጽህና እንድንኖርም ጌታ ሲጣራ እንዲህ ብለዋል፣ እኔ ቅዱስ እንደሆንኩኝ እናንተ በኑሯችሁ ሁሉ ቅዱሳን ሁኑ። ቅድስና ደግሞ ከኃጢአት መከልከልን ይፈልጋል፣ ከኃጢአት መራቅን ይፈልጋል። ኃጢአትን የለመደውን ማንነታችንን በሚታሰረውና በሚፈታው ጾም መጎሰም ይፈልጋል። ቅዱስ ጳውሎስ እስከ 3ኛው ሰማይ ድረስ የተነጠቀ በነፍሱ ተወራርዶ ወንጌልን የሰበከ ታላቅ ሐዋርያም እንኳ ቢሆን ስለ ራሱ ሲናገር እንዲህ ብሏል፣ እኔ ከሰበኩኝ በኋላ ደግሞ የተጣልኩኝ እንዳልሆን ሥጋዬን እየጎሰምኩ አስገዛዋለሁ። ሥጋዬን እጎስማለሁ ያለው በምንድን ነው? በጾም ካልሆነ በምን ሊሆን ይችላል? ተወዳጆች፣ ሥጋችንን የምንጎስመው ግን ልናበሳቁለው ስለፈለግን አይደለም፣ ልንቀጣው ስለፈለግን አይደለም። ለሥጋ ፈቃድ ሳይሆን ለመንፈስ ፈቃድ ራሱን እንዲያስገዛ ለዘወትር ከእግዚአብሔር ጋር መኖር እንዲጀምር እግዚአብሔርን ደስ የሚያሰኘው መንፈሳዊ ስብዕና እንዲገነባ ኃጢአት ሲመጣ እምቢ የሚል አቅም እንዲኖረው ይህን ማወቅ ያስፈልጋል። ለምሳሌ ታስታውሳላችሁ፣ የያዕቆብ ልጅ ዮሴፍ ከዘመዶቹ ከወገኖቹ ርቆ በቤት ሰራተኝነት ያገለግል የነበረበት የቤቱ እመቤት ባሏ መውጣቱን ተገን አድርጋ ዝሙት ጋበዘችው። አዲያ ዝሙት ስትጋብዘው ከመጣሽ ማርያም አምጣሽ አላለም። በጣም በከፍተኛ ሁኔታ ጠንካራ የሆነ መንፈሳዊ ስብዕና ስለነበረው ይህን ታላቅ ኃጢአት በእግዚአብሔር ፊት አላደርገውም አለ። እኔ ጾመኛ ነኝ ከኃጢአት አለ። እርኩሰት እንዳልሰራ እግዚአብሔር አምላክ የሰጠኝ ጾም አለ አለ። ጾም ማለት ምንድን ነው? መከልከል። ከዚህ ጾም ስንወጣ የሆነ ነገር መከልከል የምንችልበት አቅም ካልገነባል፣ ከዚህ ጾም ስንወጣ እግዚአብሔር ፊት ኃጢአትን እምቢ ማለት ካልቻለን ይሄ ጾም ከስሯል ማለት ነው። ተወዳጆች፣ ይሄ ጾም ከስሯል። ሐሜትን እምቢ ማለት አለብን። እርኩሰትን እምቢ ማለት አለብን። ውሸትን እምቢ ማለት አለብን። አንገታችን ላይ ወደል ማዕተብ አድርገን አብይ ጾም ከመጣ በኋላ አብይ ጾምን ጾመን ፋሲካችን የሚሆነው ናይት ክለብ የሚሆነው ለዚህ ነው። ተወዳጆች፣ ጾሙ ስላልገባ መዳረሻውን በትክክል ስላልተገነዘብ ነው። ብዙዎቻችን እነዚህ ጾሞች 7ቱ አጽዋማት ሲፈቱ ወዲያውኑ የምንራወጠው
በጾሙ ወቅት ላይ የተከለከልናቸውን ጥሉላት ምግቦችን ለመብላት መሯሯጥ ነው። የጌታ የኢየሱስ ክርስቶስን ሥጋና ደም ለመቀበል ግን ፈቃደኞች አይደለም። የጾሙ ዓላማ ስላልገባን፣ የጾም መዳረሻ በትክክል ምን ስለሆነ በትክክል ስላልተገነዘብ ነው። ተወዳጆች፣ ጾም ማለት ይሄ ነው የሚለውን ካየን የማይፈታውን ጾም በተመለከተ አንድ ልንጾመው የሚገባ ነገርን የዛሬ ትምህርታችን ሀሳብ እናደርጋለን። ከቃሉ ጋር ናቸው። እግዚአብሔር ከሁላችንም ጋር ነው። እድሜ ዘመናችንን መጾም ያለብን አንደኛው መሰረታዊ ነገር ዝሙት ነው። ከ10ቱ ትእዛዛት መካከል መድኃኔ ዓለም ኢየሱስ ክርስቶስን በአጭር ቁመተ ጠባብ ደረት በሥጋ ማርያም ተገልጦ በነበረበት ወራት ወደ ሴት ያየ ሁሉ የተመኛት ያን ሰዓት ከእሷ ጋር አመነዘረ ይላል። የብሉይ ኪዳኑ አታመንዝርና የአዲስ ኪዳኑ አታመንዝር አራምባና ቆቦ በሆነ ደረጃ በጣም ሰፊ የሆነ ልዩነት አለው። በብሉይ ኪዳን አታመንዝር ሲባል አልጋ ላይ ከአንዲት ሴት ጋር ያልተፈቀደልን ሩካቤ ሥጋ አትፈጽም ነው። በአዲስ ኪዳን ግን ከአልጋ አልፎ ሕሊና ውስጥ የሚሰራ ኃጢአት እንደሆነ ነግሮናል። እድሜ ዘመናችንን መጾም ያለብን ከአመንዝራነት ነው። አመንዝራነት በመጽሐፍ ቅዱስ ምንድን ነው? በዛሬው ትምህርታችን እሱ እንዳስሳለን። ዝሙት በሚባል ጊዜ ሰፊ ትርጉም ያለውና ሁለት ዋና ዋና መንገድ የሚፈታ ነው። በነጠላ ስንመለከተው አታመንዝር የሚለው ዝሙት ማለት ፍቅረ ተራክሞ ማለት ነው። ከተቃራኒ ጾታ ጋር የሚኖረውን ግንኙነት እጅግ አብዝቶ እግዚአብሔር በማይወደው መንገድ መጠማት መራብ ማለት ነው ዝሙት። ቤተ መቅደስ የሆነ አካላችንን ለማርከስ የምንሰራው ስራ ማለት ነው ዝሙት። ለቤዛ ቀን የታተምንበትን ቅዱሱን የእግዚአብሔርን መንፈስ የሚያሳዝን ታላቅ ኃጢአት ማለት ነው ዝሙት። አመንዝራነትን መጽሐፍ ቅዱሳችን 4 አይነት ስያሜ ሰጥቶት እናገኛለን። ስንት አይነት አልኳችሁ? 4 አይነት። የመጀመሪያው ከትዳር አጋር ውጭ ሲፈጸም አመንዝራነት ይባላል። የአመንዝራነት ከትዳር አጋር ውጭ በመሄድ የሚፈጸም ስለሆነ የትዳርን ኪዳን የሚያፈርስ ታላቅ ኃጢአት እንደሆነ የማቴዎስ ወንጌል ምዕራፍ 5 ከቁጥር 32 ላይ ተቀምጧል። እግዚአብሔር አምላካችን ወንድና ሴት አድርጎ ነው የፈጠረን። በተቃራኒ ጾታ መካከል እግዚአብሔር አምላክ ያስቀመጠው ራሱን የቻለ ዓላማ አለው። ያንን ዓላማውን በቅጡ የተረዳ ያወቀና የተገነዘበ ክርስቲያን የሩካቤ ሥጋ መሻትና ፍላጎት ያለውን ሰውነቱን በተቀደሰ አልጋው ላይ ያስታምመዋል። እግዚአብሔር አምላካችን የከለከለው ዝሙትን ነው እንጂ ተወዳጆች፣ የከለከለው ሩካቤ ሥጋን አይደለም። አብርሃምና ሳራ፣ ዘካርያስና ኤልሳቤጥ ለምን ርቀን እንሄዳለን? የእመቤታችን ወላጆች ቅዱስ ኢያቄምና ቅድስት ሐና በተቀደሰው አልጋቸው ላይ በነበራቸው ሩካቤ ሥጋ እግዚአብሔር አምላካቸው ፈጽሞ ደስተኛ እንደነበረ መጽሐፍ ይናገራል። እኛ ሁላችን የተፈጠርነው በሩካቤ ሥጋ እንደሆነ ከመካከላችን ማን ሊክድ ይችላል? ሩካቤ ሥጋ የእግዚአብሔር ዓላማ ነው። ሩካቤ ሥጋ የቤተ ክርስቲያን የጀርባ አጥንት ነው። ሩካቤ ሥጋ እግዚአብሔር አምላክ ለሰው ልጆች የሰጠው በረከት ነው። ሩካቤ ሥጋ የተሳሳተ የሚሆነው ከጋብቻ ክልል ውጭ ሲፈጸም ነው። አንድ ያላገባች ሴት ካላገባችው ወንድ ጋር ከተኛች፣ አንድ ያላገባውን ካላገባት ሴት ጋር ከተኛ፣ ወይም በሌላ አማርኛ መንዝራነት የሚባለው ሚስት ከባሏ ውጭ ስትወጣ ባልም ከሌላ ሴት ጋር ራሱ ባልጋ ውስጥ ሲያገኘው ያ መንዝራነት ይባላል። ይህ እግዚአብሔርን ማሳዘን ነው። ታላቅ የረከሰ ተግባር ነው። ክርስቲያኖች ሊጾሙት ሊከለከሉት የሚገባ ታላቅ ኃጢአት ነው። ለዚህ ነው ጻድቁ አባታችን ዮሴፍ የዝሙት ግብዣ ሲቀርብለት ይህን ታላቅ ኃጢአት አላደርገውም ያለው። እያንዳንዱ ክርስቲያን ይህን ታላቅ ኃጢአት አላደርገውም በማለት በእግዚአብሔር ፊት በንጽህና ለመኖር መንፈሳዊ ወኔውን ሊሰንቅ ይገባል። አላደርገውም፣ እኔ ጾመኛ ነኝ፣ የተቀደሰ አካሌ በክርስቶስ ኢየሱስ ሥጋና ደም የከበረ ሰውነቴ በዝሙት የተነሳ አላረክስም ማለት አለበት። ስለዚህ ባል ከሚስቱ ውጭ ሲሄድ፣ ሚስትም ከባሏ ውጭ ስትሄድ ምን ይባላል? አመንዝራነት ይባላል።
ሁለተኛ በተመሳሳይ ጾታ ሲፈጸም ግብረ ሰዶም በመባል ይታወቃል። ይህ ርኩሰት ስያሜውን ያገኘው በዚህ ኃጢአት ጀማሪዎች በሰዶማውያን ነው። እነርሱም በዚህ ኃጢአታቸው የተነሳ ከምድረ ገጽ የመጥፋት አደጋ እንዳጋጠማቸው መጽሐፍ ቅዱሳችን ይነግረናል። ኦሪት ዘፍጥረት ምዕራፍ 19ን ስናነብ እግዚአብሔር አምላክ እርስ በርሳቸው ለባህሪያቸው የማይገባ ኃጢአትና ርኩሰት በመስራታቸው የተነሳ እሳት አዘነበባቸው፣ ያችን ምድር ከምድረ ገጽ አጠፋ፣ ደመሰሳት። ሶስተኛ መዳራት፣ ዝሙት፣ ሌላኛው ስሙ መዳራት ይባላል። ዝሙት በመደባበስ በመነካካት ሲፈጸም ደግሞ መዳራት ይባላል። በዚህ አይነት ኃጢአት የሚወድቅ ሰው ምናልባት ሩካቤ ሥጋ ግንኙነት ላይፈጽም ይችላል። በመዳራት ኃጢአት የተነሳ በመነካካትና በመደባበስ እግዚአብሔር አምላክ የማይወደው ኃጢአትና ርኩሰት ወይም ደግሞ የተቃራኒ ጾታ ስሜቱ እንዲቀሰቀስ ማድረግ ማለት ነው። ለምሳሌ ተወዳጆች፣ አንድ ሰው ዲያቆን ስለሆነ ብቻ ታቦቱን መንካት አይችልም። ታቦቱን መዳሰስና መንካት የሚችለው ማን ነው ብላችሁ ከጠየቃችሁኝ ከቅስና በላይ ያለው የክህነት ደረጃ ያላቸው ሰዎች ናቸው። እነዚህ ሰዎች ታቦቱን መንካት፣ ሥጋውና ደሙን መፈተት ወይም ደግሞ ተራውኗ ወደ ማይገቦነት መለወጥ የሚችሉበት የእግዚአብሔር ስልጣን ተሰጥቷቸዋል። አንድ ወንድ በአንዲት ሴት ላይ በአካሏ ላይ ስልጣን የሚያገኘው ጋብቻ ሲፈጽም ብቻ ነው። ከጋብቻ ውጪ በአካሏ ላይ ስልጣን በፍጹም የለው። ቤተ ክርስቲያን በሚፈጸመው የጋብቻ ስርዓት ላይ እከሊትና እከሌ ተብለው ተባርከው ሁለት የነበሩት ሰዎች ከቤተ ክርስቲያን ሲወጡ እግዚአብሔር አምላክ ለካህናትና ለቤተክርስቲያን በሰጠው ጸጋ አማካኝነት አንድ ይሆናሉ። አንድ ከሆኑ በኋላ አካሏ እንደውም ይህም በተመለከተ በአንደኛ የቆሮንቶስ መልእክቱ ብርሃነ ዓለም ቅዱስ ጳውሎስ እንዲህ ይላል፣ ባል በገዛ ሥጋው ላይ ስልጣን የለውም፣ ስልጣን ለሚስቱ ነው እንጂ። ሚስትም በገዛ ሥጋዋ ላይ ስልጣን የላትም፣ ስልጣን ለባሏ ነው እንጂ ይላል። ይህ ማለት ምን ማለት ነው? በአንዲት ሴት አካል ላይ ስልጣን የሚኖረው ባል ብቻ ነው፣ እጮኛ ወይም ፍቅረኛ ግን አይደለም። በሌላ አማርኛ በአንድ ባል ላይ በሰውነቱ ላይ ስልጣን ሊኖራት የምትችለው ሚስት ብቻ ናት። በአካሉ ላይ ስልጣን ሳይሰጣት ጋብቻ ሳትመሰርት አካሉን መሳምና መዳበስ የምትችልበት በፍጹም ሕጋዊ መብት ስለሌላት የምታደርገው እያንዳንዱ ፍትወታዊ እንቅስቃሴ ኃጢአት፣ መዳራት፣ እርኩሰት ተብሎ ይጠራል። ብርሃነ ዓለም ቅዱስ ጳውሎስ ይህን በተመለከተ በገላትያ መልእክቱ ምዕራፍ 5 የሥጋ ሥራ የተገለጠ ነው፣ እርሱም ዝሙት፣ መዳራት እያለ በዝርዝር አስቀምጦታል። ሶስተኛው መዳራት ነው። በተለይ ፍቅረኛ ነን ብለን የምናስብ ሰዎች ካለን አካላችንን በንጽህና የመጠበቅ ግዴታ አለብን። አካላችን ክርስቶስ ያደረበት ነው። አታውቁም እንዴ ተወዳጆች? ቀራንዮ ኮረብታ ላይ በተከፈለልን ዋጋ በምስጢራተ ቤተ ክርስቲያን አማካኝነት የእግዚአብሔርን ጸጋ ተካፍለናል። አሁን እግዚአብሔር ሩቅ ቦታ አይደለም ያለው፣ በእኛ ውስጥ ነው። ልባችንን ዙፋን፣ ሰውነታችንን ድንኳን አድርጎ እግዚአብሔር በእኛ ውስጥ ይኖራል። በአካላችን እግዚአብሔር ሊከብር ይገባል። ፍቅረኛ መሆን ማለት በሴት አካል ላይ ስልጣን ይሰጠዋል ወንዱ ማለት አይደለም። ይሄ መዳራት ነው። ይሄ ርኩሰት ነው። መሳሳም እንኳ ይቻላል። እንደዚህ ያለ ፍትወታዊ እንቅስቃሴ በእጮኝነት በፍቅር ዓለም ውስጥ በፍጹም አይፈቀድም። አራተኛ ከሥርዓተ ቤተ ክርስቲያን ውጭ በመንፈሳዊ ሕይወትን በማያገናዝብ ሁኔታ ሩካቤ ሥጋን መፈጸም ሴሰኝነት ይባላል። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር። እኔ እኮ የዘንድሮን ሰው አላምነውም። አይኑን ገልጦ ነው የሚጠይቅ። እንደውም እንግሊዝኛ መምህራችን የሚለው አባባል አለ፣ ማይንድ ኢዝ አብሰንት ቦዲ ፕሬዘንት ይላል። አንዳንድ ጊዜ ያው እንደዚህ ያለ ነገር ስለሚገጥም ነው ማደርቃችሁ። ተስፋ አደርጋለሁ እንደማትሰሩት። ስለዚህ ሴሰኝነት ይባላል። ሴሰኝነት ከሌሎቹ የዝሙት አይነቶች ለየት የሚለው ሚስት ከባሏ ውጭ ላትወጣ ትችላለች። ባልም ከሚስቱ ውጭ ላይወጣ ይችላል።
በሁለቱ መካከል ሌላ ሶስተኛ አካል ሳይገባ አመንዝራ ሊሆኑ ይችላሉ፣ ወይም ደግሞ ሴሰኛ ሊሆኑ ይችላሉ። ይሄ ምን ማለት ነው? ባለትዳሮች ጆሯችሁን ከፍታችሁ ስሙ። ለመንፈሳዊ ሕይወታችሁ እድል ሳትሰጡ ሰንበትና እግዚአብሔር አምላክ የከለከላቸውን ቀን ከግንዛቤ ውስጥ ሳታስገቡ ሩካቤ ሥጋ የሚፈጽም ሰው ካለ ሴሰኛ ነው ማለት። እግዚአብሔር አምላክ ባለትዳሮችን ሩካቤ ሥጋ እንዲፈጽሙ የፈቀደ እንኳ ቢሆንም ቅሉ ሩካቤ ሥጋ ለባለትዳሮች የሚከለከልባቸውን ቀናቶች እንዳሉ ከግምት ውስጥ ማስገባት ያስፈልጋል። ለምሳሌ ሴት የወር አበባ ላይ ሆና ሩካቤ ሥጋ መፈጸም ሴሰኝነት ነው። ሥጋ ወደሙ ለመቀበል 5 ቀናቶችን ከሩካቤ ሥጋ እንከለከላለን። ያ ብቻ አይደለም፣ ሰንበትን ለማስቀደስ ብለን ቤተ ክርስቲያን ለመግባት እግዚአብሔር አምላካችንን ለማምለክ ከካህናት ጋር ሆነን ስለ ኃጢአታችን ይቅርታ ለመጠየቅ ጌታ ሆይ አላበጀውም ብለን ሕማማተ መስቀሉን እያሰብን ለማስቀደስ ከሩካቤ ሥጋ መከልከል ይጠበቅብናል። እንደ እህሉን ውሃ ሩካቤ ሥጋን የምንጠቀምበት ከሆነ ባል ከሚስቱ ሳይወጣ ሚስትም ከባሏ ሳትወጣ አመንዝራ ሊሆኑ ይችላሉ። እነዚህ ሰዎችን መጽሐፍ ቅዱስ ሴሰኛ ብሎ ይጠራቸዋል። ባለትዳሮች ልታጠኑት ከሚገባ መሰረታዊ የቤተክርስቲያን ትምህርቶች መካከል አንደኛው ሩካቤ ሥጋ መቼ ነው የሚከለከለው? በቃ ማጥናት አለባቸው። መቼም እኛ እየተሽኮረመምን በዚህ ጉዳይ ላይ ያስተማርናቸው አይመስለኝም። እንደዚህ ያለ ርዕሰ ጉዳይ ለባለትዳሮች ራሳቸው የሚማሩበት መድረክ ቢኖር በደንብ በዝርዝር ማስተማር ይገባታል ቤተ ክርስቲያን። መቼ ይከለከላል? ለምሳሌ አጽዋማት በመጡ ቁጥር የሚጠየቀ ጥያቄ አለ። በአጽዋማት ሰዓት ሩካቤ ሥጋ መፈጸም ይቻላል ወይስ አይቻልም ሲባል እንደ ቤተ ክርስቲያን በአውደ ምሕረት የሚሰጠው ምላሽ ምንድን ነው? አይቻልም ነው። ግን ከአቅሙ በላይ የሆነ ሰው ከሆነ ፍትወቱን መቆጣጠር ያቃተው ሰው ከሆነ የካህን አባቱን ያማክር። በንስሐ አባቱ አማካኝነት ይህ ኃጢአት በማይሆን ደረጃ ሊፈቀድለት ይችላል። ፈጽሞ ግን ፍትሐ ነገሥታችን የከለከላቸው ሁኔታዎች አሉ። የወር አበባ ላይ ያለችን ሴት መቅረብ ተገቢ አይደለም፣ ኃጢአትና ርኩሰት ነው። ዝርዝሩን እንተወውና የተከለከለ ነው። አጽዋማትን በተመለከተ ፈጽሞ የተከለከለው መቼ ነው ካላችሁ የሕማማት ላይ ሩካቤ ሥጋ የሚፈጽም ባለትዳር ወዮለት ይላል ፍትሐ ነገሥት። ወዮለት የሚል ቃል ያስቀምጣል። ሴሰኝነት እንዳያጠቃን ለመንፈሳዊ ሕይወታችን እድል እንድንሰጥ ምንም እንኳ ሩካቤ ሥጋ የተፈቀደው በጋብቻ ውስጥ ነው ብንልም ምንም በዛም ማለት በዚህ ብንሄድ ግብረ ሥጋ የሥጋ ሥራ። ስለዚህ ሴሰኝነት ትዳራችንን እንዳያበላሸው ጥንቃቄ ማድረግ ያስፈልጋል። የዝሙት አስከፊነት ጥቂት ልንገራችሁ ተወዳጆች። ቅዱስ ጳውሎስ ከዝሙት ሽሹ፣ ሰው የሚያደርገውን ኃጢአት ሁሉ ከሥጋ ውጭ ነው፣ ዝሙትን የሚሠራ ግን በገዛ ሥጋው ላይ ኃጢአት ይሠራል። አንደኛ ቆሮንቶስ ምዕራፍ 6 ከቁጥር 8 ላይ የእግዚአብሔር ቃል በአግባቡ ለመረዳት ማንሳት ያለብን ዋና መሠረታዊ ጥያቄ ይኖራል። ሰው በገዛ ሥጋው ላይ የሚሠራው ኃጢአት አደገኝነቱ ከምን ላይ ነው? ቅዱስ ጳውሎስ ከዝሙት ሽሹ የሚለን ይህን ኃጢአት የሚሠራ ሰው በገዛ ሥጋው ላይ የሚፈጽመው መሆኑን ግልጽ አድርጎ የተቀመጠ ነው። ሥጋችን ላይ የምንሠራው ኃጢአት አደገኝነቱ እስከምን ድረስ መሆኑን መረዳት ከዝሙት ሽሹ ያለውን ትእዛዝ ለመፈጸም ይረዳል። በዚህ ጥያቄ ዙሪያ በአግባቡ የእግዚአብሔርን ሐሳብ መመርመር ያስፈልጋል። እንደ ሐዋርያው አገላለጽ አደገኛ በሆነ ሁኔታ 2 ምክንያቶችን መሰረት አድርገን እናውራ። የመጀመሪያው እንዲህ ይላል። አንደኛ ቆሮንቶስ ምዕራፍ 6 ከቁጥር 15 ላይ ሥጋችሁ የክርስቶስ ብልቶች እንደሆኑ አታውቁምን? እንግዲህ የክርስቶስን ብልቶች ወስጄ የጋለሞታ ብልቶች ላደርጋቸው። አንድ ሰው ከተጠመቀ አባ ብሎ የሚጮህበት የልጅነት መንፈስ ከተሰጠው በእግዚአብሔር መለኮታዊ ጸጋ በዙፋኑ በመለኮታዊ መዳፉ ካረፈ በኋላ የክርስቶስ አካል ሆኗል። የቤተ ክርስቲያን ራስ ክርስቶስ ነው። እያንዳንዱ ምእመን የተጠመቀ አባ ብሎ የሚጮህበት የልጅነት መንፈስ የተሰጠው እያንዳንዱ ምእመን ደግሞ ምንድን ነው? የክርስቶስ አካል ነው። ያ የክርስቶስን አካል ወስጄ ለምን ዝሙት እሰራበታለሁ? የክርስቶስን አካል ወስጄ የጋለሞታ ብልት
ላደርጋችሁ አይገባም ይላል። ክርስቲያን እንደመሆናችን መጠን በምስጢራተ ቤተክርስቲያን አማካኝነት የክርስቶስ አካሎች ሆነናል። ይህንን በመረዳት በምስጢራተ ቤተክርስቲያን የከበረውን አካላችንን በቅድስና ልንጠብቀው ይገባናል። በዓለም ከሚገኘው እድፍ ሰውነትን ጠብቅ። ከቅድስና ማማ የሚወርድ የክርስቶስ ብልት የሆነውን ማንነታችንን የሚያረክስ ዝሙት አደገኛ። ሁለተኛው አንድ ጥቅስ አሁንም አነባለሁ። አንደኛ ቆሮንቶስ ምዕራፍ 3 ከቁጥር 16 እስከ 17 እንዲህ ይላል፣ የመንፈስ ቅዱስ ቤተ መቅደስ እንደሆናችሁ አታውቁምን? ለራሳችሁ አይደላችሁ። ስለዚህ በሥጋችሁ እግዚአብሔርን አክብሩ። ቀጠለና ደግሞ የእግዚአብሔር ቤተ መቅደስ እንደሆናችሁ አታውቁምን? ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ያፈርሰዋል። የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም እናንተ ናችሁ። አሁን እግዚአብሔር አምላካችን በእኛ ውስጥ ይኖራል። ልባችንን ዙፋን፣ ሰውነታችንን ድንኳን አድርጎ። ለምሳሌ ተወዳጆች እንደው በንጽጽር እንየው ካላችሁ ወደዚህ የጌታን ሥጋና ደም ወደምንቀበልበት፣ አምልኮተ እግዚአብሔር ወደምንፈጽምበት፣ ጸሎት ወደምናደርስበት ቤተ መቅደስ አንድ ሰው ሲጋራ እያጨሰ ቢገባ ምን ይሰማችኋል? ዱላችሁን አትመሱ? ለዚህ ቤተ መቅደስ እንዲህ ከቀናችሁ እናንተም እኮ ቤተ ክርስቲያን ናችሁ። እናንተ እኮ ያው እግዚአብሔር ቤተ መቅደስ ናችሁ። እግዚአብሔር እኮ በእናንተ ላይ ልባችሁን ዙፋን፣ ሰውነታችሁን ድንኳን አድርጎ ይኖራል። እስቲ ለምሳሌ ልንገራችሁ። አንድ ሰው መጥቶ እዚህ አውደ ምሕረቱ ላይ ዝሙት ቢሰራ እብድ አንሆንም? ነርቨስ አንሆንም? ሁላችንም ድንጋይ ይዘን አንሰለፍም? ወዳጆች ታዲያ የኛ አካል የክርስቶስ ቤተ ክርስቲያን መሆኑን እኮ መጽሐፍ ቅዱስ ይናገራል። ይሄ ቤተ መቅደስ እኮ የሚያስፈልገው እኔና እናንተ እኮ ስላለን፣ እኔና እናንተ እኮ ከሌለን ይሄ ቤተ መቅደስ እኮ አይጠቅምም። እኔና እናንተ በመኖራችን ተሰባስበን እግዚአብሔርን ለማምለክ ከምስጢራተ ቤተ ክርስቲያን ከጸጋው ለመካፈል ነው ይሄ ቤተ መቅደስ ያለው። ስለዚህ ክርስቶስ የሞተለት አካል ግን የኛ ቤተ መቅደስ ነው። ክርስቶስ የሞተለት አካል ግን ቤተ ክርስቲያን ነው። ይሄን አካል ሳይጠብቁ እዚህ ላይ መረባረቡ ትርጉም ያለው አይመስለኝም ተወዳጆች። ዝሙት ደግሞ ይህን ቤተ መቅደስ አካላችንን ማርከስ ብቻ አይደለም፣ ያፈርሰዋል ነው የሚለው፣ ያፈርሰዋል። ስለዚህም ዝሙት አደገኛ ነው የምንለው ያቆሽሻል። ዝሙት አደገኛ ነው የምንለው ያረክሳል። ዝሙት አደገኛ ነው የምንለው ከክርስቶስ ይለያል። ቤተ መቅደስ የሆነ አካላችንን በከፍተኛ ሁኔታ ይጎዳል። መንፈስ ቅዱስን ያሳዝናል ማለታችን። ዛሬ እኮ ከጋብቻ በፊት ከሩካቤ ሥጋ ታቅቦ መኖር እኮ እንደ ባላገር የሚያስቆጥር ተግባር ሆኗል። ዛሬ እኮ በደናግላን ላይ የሚያፈዙ በርካታ ዘማውያን እኮ አሉበት። በተለያዩ ፊልሞችን ማየት ትችላላችሁ። ደናግላንን ለፈስ ገጸ ባህሪያት መስጠት እኮ በዓለም ውስጥ የተለመደ ተግባር ሆኗል። በድንግልና ላይ እኮ የሚዘባበት ቀላል ቁጥር ያለው ሰው አይደለም። ከኛ መካከል በርካታዎቻችን ተናግረነዋል። ድንግልና ዳይኖሰር ከምድረ ገጽ ጠፍቷል እያለ በክርስቶስ ላይ አንቀልድ ተወዳጆች። እርኩሰትን ማህበረሰባዊ እሴት አናድርገው። የረከሰ ሀሳብን ከሰው ልጆች ጋር አናስተዋውቅ። አንዲት ድንግል የሆነች አንድ ድንግል የሆነ ኦርቶዶክሳዊ ወንድና ሴቶች ዳይኖሶር ይመስል በምድረ ገጽ ላይ ድንግልና ጠፍቷል የሚለው ቃል ምን ያክል ዲያብሎስ ልባቸውን ያሰንፈዋል። ይህን መጠንቀቅ በፍጹም አልቻለም። በድንግልና መኖር ቢያቅተን እንዴት ድንግልናን ማድነቅ ያቅተናል? በድንግልና ላይ አታፊዙ። ድንግልናን በተመለከተ ታቅቦ መኖርን በተመለከተ በንጽህና መመላለስን በተመለከተ አንዳች የፌዝ ቃል ካፋችሁ አይውጣ። ክርስቶስ ያዝናባችኋል ተወዳጆች። ይህ በመንደሩ እግዚአብሔር አምላካችን እንደሚገባ ሀሳቡ እንዳይንቀሳቀስ እኛ እኮ የክርስቶስ አምባሳደሮች ነው። ንጽህናን መስበክ ሲገባ እንዴት በንጽህና ላይ እናፌዛለን? እንዴት በንጽህና ላይ እንቀልዳለን? በሚስቱ ታምኖ የሚኖር ባል ካለ እሱ ሊመሰገን ይገባዋል፣ ሊደነቅ ይገባዋል። 10 ሚስት ጋር አንዱ ልጅ ነው አሉ። ወደ አንድ አባት ጠጋለና አባቴ እንደው በተለያየ ሁሉም አያውቁም 10 ፍቅረኞች ይዣለሁ። እኔ አባት ግር ቢላቸው አንድ ወንድ 10 ሴቶችን ይዞ እንደሚኖር ሲያውቁ ምን አሉ? ልጄ ወይ ሕዝቤን ልቀቅ ይልሃል እግዚአብሔር አሉ። እርኩሰት በሚሰሩ እግዚአብሔርን በሚበድሉ
በእንደዚህ ያለ ኃጢአት መንገድ ላይ በጽናት በሚራመዱ በሞት ጥላ መካከል ለሚጓዙ በእነዚህ ሰዎች እንቀናለን። እናውግዘው ተወዳጆች፣ እናውግዘው ስላችሁ ኃጢአተኞቹን በራሱ እንስደባቸው ማለት አይደለም። እንዲህ ያለ ተግባር እኮ የረከሰ ነው በሉት፣ ኃጢአት ነው በሉት። መጽሐፍ ቅዱሳችን ዝሙትን የሚገልጠው እንደዛ ባለ አግባብ። ለምሳሌ የያዕቆብ ልጅ ዲናን በተመለከተ መጽሐፍ ቅዱስ እንዲህ ይላል። ኦሪት ዘፍጥረት ምዕራፍ 34 ከቁጥር 5 ላይ ያዕቆብም ሴኬም ልጁን ዲናን እንዳስነወራት ሰማ ይላል። አስነወራት የሚለው ደፈራት ለማለት ነው። ያ ብቻ አይደለም ተወዳጆች፣ የጎረቤቱን ሚስት አርክሶ ይላል። ሰዎችም እያለሙ ስጋቸውን ያረክሳሉ። የይሁዳ መልእክት ቁጥር 2 ላይ የተቀመጠ አይልቃል። በአጠቃላይ ዝሙትን ራስን ማሳደር፣ ራስን ማርከስ፣ ቤተ መቅደስ የሆነ አካላችንን በከፍተኛ ሁኔታ ኃጢአትና የጨቀየ ጉድጓድ ውስጥ መጣል ነው። ከዝሙት ተጠብቀን ለመኖር አብይ ጾምን እንጠቀምበት። እንደዚህ ያለ እግዚአብሔር አምላክ የማይወደው ልምምድ ውስጥ ገብተን ከሆነ ጌታ ሆይ እኔ ራሴን ማዳን የማልችል ደካማ መሆኔን አንተ ታውቃለህ፣ ረድኤትና በረከትን ወደ ሕይወቴ ላክና ከእንደዚህ ያለው ኃጢአትና ርኩሰት እንደወጣ እርዳኝ። በንስሐ አባታችን ፊት ኃጢአታችን ለእግዚአብሔር እንናዘዝ፣ ወደ እግዚአብሔር እንምጣ፣ በመለኮታዊ መዳፉ እንረፍ፣ ንጽህናን እንውደድ፣ እናክብር፣ ንጽህናን እናድንቅ ተወዳጆች። ስለዚህ የማይፈታው ጾም ዝሙት ነው ተወዳጆች። ዝሙት እግዚአብሔር አምላክ እድሜ ዘመናችንን ጾም ማለት ምን ማለት ነው ብያቸዋለሁ። መከልከል አይደል? እድሜ ዘመናችን እግዚአብሔር አምላክ ከዝሙት እንድንከለከል ይፈልጋል። ማንም በሰውነቱ ላይ ፍትወት የጸናበት ሰው ካለ ብርሃን ዓለም ቅዱስ ጳውሎስ ለዚህ ያስቀመጠለት ሁነኛ መፍትሄ አለ። አንደኛ ቆሮንቶስ ምዕራፍ 7 ከቁጥር 1 ጀምሮ ማንበብ ነው። በፍትወት እሳት እየተቃጠልክ ከምትኖር አንዷን መርጣ አግባ። በሩካቤ ሥጋ የሚገኘው ደስታም አይቀርብህ፣ ጽድቅም ካንተ አይወሰድም። ክርስቶስ ባንተ አያዝንም። የተቀደሰ አልጋ ላይ የምትፈጽመው ሩካቤ ሥጋ በእግዚአብሔር ዘንድ የከበረ ተግባር ነውና። ሴቷንም ይመክራታል ቅዱስ ጳውሎስ፣ በፍትወት እሳት እየተቃጠልሽ ከምትኖሪ አንዱን መርጠሽ አግቢ፣ አንዱን መርጠሽ አግቢ። በትዳር ውስጥ የሚገኘውን ቅድስና በአብርሃምና በሳራ ቤት ያደረ የእግዚአብሔር ኃይል በትዳርሽ ውስጥ ያድራል። በትዳር ውስጥም ከኖርሽ እግዚአብሔር አምላክ እንደሚወደው በንጽህና በቅድስና ከባልሽ ጋር ብቻ። ጋብቻ እኮ ማለት ይሄ ነው አይደል? እገሌ ከገሊት ጋር ብቻ፣ እገሊት ከገሌ ጋር ብቻ ማለት ነው። ጋብቻ ሌላ ሰው የምናፈናቅጥበት አይደል። ጋብቻ አንድ ለአንድ ተወስነን የምንኖርበት። ጋብቻ እግዚአብሔር አምላካችንን ደስ የሚያሰኝ ለክርስቲያኖች የተሰጠ ገጸ በረከት ነው። የሰው ልጅ ብቻውን ይሆን ዘንድ መልካም አይደለም። ብቻውን ሆነ በንጽህና መኖር ካቃተ እግዚአብሔር አምላክ የፈቀደልህ ጋብቻ ውስጥ ለመግባት ነገ ዛሬ አትበል። ጋብቻ መዳኛ ነው። ከዝሙት የምናመልጥ የመጀመሪያው ነገር በጋብቻ ነው። ሁለተኛ በጾም በጸሎት አንብቦተ መጻሕፍትን ገንዘብ ማድረግ። በተቻለ መጠን ተወዳጆች እንደው ይቅር በሉ፣ በጾም ውስጥ የማትሰግዱ ከሆነ አደጋ ላይ ናቸው። እንደው ወደል ጉልበት ይዘን ለሥላሴ በቀን እንኳን 3 ጊዜ አንሰግድም? ኧረ ነውር ነው። ለመስገድ ደግሞ ቦታ አትምረጡ። ቤታችሁም እኮ ቤተ ክርስቲያን ነው። ትንሿ አንድም 3 ሆናችሁ በስሜ ብትሰበሰቡ እኔ በመካከላችሁ እገኛለሁ አላለም? የእናንተ ቤተሰብ እኮ 3-4 ክርስቲያን አለበት። ታዲያ ክርስቶስ በእናንተ መካከል የማይኖር ይመስላችኋል? ስዕለ ማርያማችሁን አድርጉ። የጌታ ኢየሱስ ክርስቶስን የስቅለት ስነ ስዕሉን አስቀምጡ። ከዛ በኋላ ስገዱ፣ እንስገድ። ወጣትነታችን በቅድስና የሚያልፈው እነዚህ መሰረት ከሥጋ ወደሙ ከንስሐ አለመራቅ፣ ከዛ ቀጥለን ደግሞ ጾምና ስግደትን ገንዘብ ማድረግ፣ በጸሎት መጽናት፣ ያ ደግሞ በአንብቦተ መጻሕፍት መታገስ። ይህን ካደረግን ተከልክለን ለመኖር የምንችለው ይህን የዕድሜ ልክ ጾም መጾም ይቻላል። ፋሲካም የለውም፣ ቅበላም የለውም። ይህን ጾም እንድንጾም እግዚአብሔር በቸርነቱ ይርዳል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። በመምህሩ ላይ አድሮ ያስተማረ